بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله عند تياقين ويهتياقي له الله تنم تمرتي وننزند عندما يكتلو مبراري هنا ይህም ጥያቄ አንድ ወንድ የሆነችን ሴት ለትዳር ፈልጎ የሚያጭ ከሆነ እና በምን አይነት መልኩ ነው መሆን ያለበት እንዲሁም ደግሞ ፎቶ መላላክስ ይቻላል ወይ ለዚህ ሰበብ እንዲሁም ደግሞ በዚህ ሰዓት ላይ መሟላት ያለባቸው መስፈርቶችን እንዲሁም ደግሞ መጠንቀቅ ያለብን አንዳንድ ነገራቶችን እናወሳለን ኢንሻአላህ በሸሪዓችን አላህ Subhanahu Wa Ta'ala የደነገገልን መልእክተኛው አለይሂ ሰላቱ ሰላም እንዳስተላልፉልን አንድ ወንድ ልጅ የሆነችን ሴት ከፈለገ ለትዳር ካሰበ ካጨ ማየት ተፈቅዶለታል እሱም ከቻለ ነው ግዴታ አይደለም ሸርጥም አይደለም ከተቻለ አሪፍ ነው ሁለቱ እንዲፈላለጉ ቶሎ ኒካ እንዲያስሩ ያደርጋልና ማየቱ من أسباب التوفيق أن يجتهد في رؤيتها قبل أن يعقد عليها بالطرق الشرعية ከሸሪዓዊ ሰበቦች ውስጥ አንዱ በተደረገገ ሱናው በተጠበቀ መልኩ የሚፈልጋትን ሴት ልጅ ማጨስና ማየቱ ተፈቅዶለታል ይህም የሚያየው إما باستئذان من أهلها حتى يراها በሷ ፍቃድም ሊሆን ይችላል ወይም ደግሞ እሷንም አሳውቆ ቤተሰቧን አሳውቆ ሄዶ ሊያይ ይችላል ወይም ደግሞ بغير إذن أهلها أيضا እሷንም ይሁን ቤተሰቦቿንም ሳያስፈቅድም ማየት ተፈቅዶለታል እነዚህ ሁለቱ መንገዶች በሁለቱም ማየት ይችላል አንደኛ እሷንም አሳውቆ ቤተሰቧንም አውቆ ሁለተኛው ደግሞ እሷም ሳታቅ ቤተሰቧም ሳያቅ በድብቅ በሁለቱም ማየት ይችላል የተደነገጉ የተፈቀዱ አይነት እይቶች ናቸው ግን የሚጠነቀቅበት ነገራቶች አሉ በሁለቱም ጊዜ ማንንም ሳያሳውቅ በድብቅ የሚያይ ከሆነ ማታ አካባቢ ወይም ደግሞ ሰዎች የሚያርፉበት በተፈጥሮ ሰዎች ልብሳቸው የሚያኮልቁበት ወይም ደግሞ የለበሱትን የሚቀንሱበት በዛ አጋጣሚ መሆን የለበትም ሌሊት አካባቢ ወይም ደግሞ ልብስ በሚሆለቅባቸው አካባቢዎች በዛ ሰዓት ላይ እሷን ለማየት መጠባበቅ የለበትም ኖርማል በስራ ሰዓት ሰዎች በሚንቀሳቀሱበት በዛ ሰዓት ላይ ሊያይ ይገባዋል ይሄ የመጀመሪያው ይሄን ጥንቃቄ ማድረግ አለበት ወይም ደግሞ ለሷን አሳውቆ ለቤተሰቧ ማሳውቆ የሚያይ ከሆነ ደግሞ ነገሩ ግልጽ ማድረግ የለበትም በሱና በቤተሰቦቿ ብቻ ማለቅ አለበት መታጠር አለበት ይህም የሚባለው ለምንድነው ምናልባት ያያታል አላህ Subhanahu Wa Ta'ala ካልወሰነው ካልፈቀደው ካያት በኋላ ሊተዋት ይችላል ከዛ በኋላ ከተዋት በኋላ ሰው የሰማ ከሆነ እሱ አይቶ እንዲ ስለማተው እንዲ ተቷታል እየተባለ በሷ ላይ ሌሎች ወሬዎች ስለሚበዛ በክብሯ ላይ ሌሎች ሊረማመዱ ሊኖሩ ስለሚችሉ ሊተዋት ስለሚችል ከሱ በኋላ ደግሞ መተሷን ለሚያጭ ሰው ያልሆነ ነገር ጥሎ እንዳያልፍ በድብቅ ለሷና ከቤተሰቡ ውጪ ለሰዎች ማሳወቅ የለበትም
خلاص ያያል ከተመቸችው ያሳውቃል ኒካህ ያስራል ካልተመቸችው ይተዋል ቢተዋት ራሱ ሌላ የውጭ ሰው ወይ ደግሞ ሌላ እሷን የሚፈልግ ሰው ምንም የሚፈጠር ችግር አይኖርም ምክንያቱም ምናልባት እሷ አይቶ ላትመቸው ትችላለች ሌላ ደግሞ አይቶ ልትመቸው ትችላለች ሌላ ሊያገባት ይችላል ስለዚህ ይሄን መጠበቅ አለበት አንዳንድ ዑለሞች ምን ይላሉ ከነዚህ ከሁለቱ ይሄኛው እሷንም ቤተሰቦቿን ሳታቅ በድብቅ ማየቱ የተሻለ ነው ይላሉ አንዳንድ ዑለሞች ይሄ የተሻለ ነው ብሎ ይላሉ ለምን ከተባለ አንደኛ አትሸማቀቅም እሷ ሁለተኛ ነገር ደግሞ ሰዎች ቅድም እንዳልነው አያውቁም ምንም ነገር በቃ እሱ ብቻ ነው የሚያውቀው ይሄ ነገር በዚህ ሰዓት ላይ ያያል ማለት ነው እና ይሄኛው የተሻለ ነው ብሎ ያስቀምጣሉ አላይ ሀለ ይሄ ተደንግጓል ማየቱ ስለዚህ ይደበቃል ምሳሌ መንገድ ላይ ሊሆን ይችላል መንገድ ላይ ይጠብቃል ወይ ደግሞ በሆነ ሐጃ ከቤት መውጣቱ አይቀርምና በዛ ሰዓት ላይ ያያታል ችግር የለውም ሴት ልጅ المرأة عورة ሴት ልጅ ሁሉ የሰውነት አካሏ አውራ ነው አይታይም ነበር ግን ሸሪዓ ፈቀደው ይሄንን እንዲሁም ደግሞ غض البصر አይናችሁ ጨፍኑ አትዩ ተብለን ነበር ይሄ ግን ተፈቅዷል የተፈቀደ ነገር ስለሆነ ነው ምክንያቱም አመረ الخاطب መልእክተኛው አለይሂ ሰላቱ ወሰላም አንድን ሰው ሄድና እይ ብለው ፈቅደውለታል እንዲያይ በል እንደው ምን አሉ اذا خطب احدكم المرأة ከናንተ ውስጥ አንደኛችሁ የሆነችን ሴት ካጨ فإن استطاع أن ينظر منها ከሷ የሆነ ነገር ማየት ከፈለገ الى ما يدعوه الى نكاحها እሷን ኒካህ ለማሰርና እሷን ለማግባት የሚገፋፋው ነገር ለማየት ከቻለ فليفعل ያድርገው ይያት ብሏል መልእክተኛው አለይሂ ሰላቱ ወሰላም وكذلك وجاءه الرجل صلى الله عليه وسلم فذكر له أنه خطب مرأة عنده متأنا هنا من الملكين عليه الصلاة والسلام يهونيشن لج مقبات عندما يفلق نقراته للملكين عليه الصلاة والسلام فقال من علوت ملكتين أنا نظرت إليها تملكتها تعلنا علوت قال لا علت ملكتكم علت قال فاذهب فانظر إليها هيدنا أي علت رواه مسلم ما مسلم ذكره ده ሄድና አያት አሉት አዘዙ ማለት ነው መልእክተኛ አለይሂ ሄዱ እንዲያያት ስለዚህ በእንዲህ መልኩ ማየት ተፈቅዶለታል ያያል ቅድም እንዳነሳ ነው ፍቃድዋ ባይኖርም እንኳን ባታውቅም እንኳን በርግጥ ጀምሁር ዑለሞች አቋማቸው ይሄ ነው አንድ ሴት ልጅ ሳታውቅ ማንንም ሳያውቅ ሄዶ ተደብቆ ማየት ይችላል የሚለው አቋም ያብዛኛው ዑለሞች አቋም ጀምሁር ዑለሞች ይሄን አቋማቸው ነገር ግን የማሊኪያ መሳይ ኢማም ማሊክ ግን የዚህ ተቃራኒ ናቸው ይግድ ፍቃድ ግድ ይላል መፍቀድ አለባት ይላሉ ነገር ግን ከመረጃ አንፃር ስናየው ባትፈቅድም ችግር የለውም የሚለው ነው ይሄ በዚህ እንደሆነ እንዳይካየነው ማየት ይቻላል ካልን እስከ ምንድነው የሚታየው አካል ምንድነው ነው የሚታየው ነገር ወንድ ልጅ ከተፈቀደለት ያያታል ከተባለ ስለዚህ ቤተሰቡ ላይ የሚያየው አካልስ ምንዋን ነው የሚያየው የሚለው ነገር ከሆነ فقد اختلف الفقهاء በዚህ ላይ ዑለሞች ኺላፍ ፈጥሯል ተለያይተዋል يعني في مواضع التي يجوز أن يراها الخاطب من المرأة عند ሴት ልጅን አስመልክቶ ካጨ እሷን ምንዋን ነው ማየት ያለበት እስከ ምን ድረስ በሚለው ጉዳይ ላይ የተለያዩ አስተያየቶችን ተሰንዝሯል فذهب الجمهور በጣም አብዛኛዎቹ من الحنفية والشافعية والمالكية ورواية من أحمد عن أحمد አብዛኛዎቹ የሐነፊያ መዝሐብ ተከታዮች የኢማሙ ሻፊዒያ እንዲሁም ደግሞ የማሊኪያ መዝሐብ ተከታዮች እንዲሁም ደግሞ ኢማሙ አህመድ በዚህ ጉዳይ ላይ ባንድ ዘገባቸው እንደተወራው أنه يجوز للخاطب النظر إلى وجه والكفين ማየት የሚችለው ፊትና መዳፍ ብቻ ነው ፊትና እጇን ብቻ ነው አሉ እነዚህ ሁሉ ጀምሁር ዑለሞች ምን ዋና ምን
እጇና ፊቷን ብቻ ነው ማየት የሚችለው አሉ። ትንሽ ዋጃዘል ሐነፊያዎች በዚህ ጉዳይ ላይ ትንሽ ፈቅደዋል። النظر للقدمين እግሯንም ቢያይ ችግር የለውም ብለው ሐነፊያዎች ትንሽ ሰፋ አድርገው እስከዚህ ድረስ ፈቅደውታል። ነገር ግን ሐናቢላዎች መዝሐብ ላይ ግን ስናይ ሰፋ አድርገውታል ነገሩ إلى جواز النظر الخاطب إلى ما يدعوه إلى نكاحها ነገሩ ሰፋ አድርገው ከጅም ከፊትም ከእግርም ሰፋ አደረጉትና ለትዳር የሚገፋፋው ነገር እሷን እንዲያገባ የሚያደርገው ነገር ማየት ይችላል አሉ። እጇ ሊሆን ይችላል ሌላ ማካል። ስለዚህ ኢማሙ አህመድ በዚህ አቋም ላይ ያላቸው አቋም ስናየው ትንሽ ሶስት አይነት ሪዋያ ተገኝቷል ከሳቸው። አንደኛው ላይ ጅምሁር አብዛኛዎቹ ዑለሞች የገጠሙበት ሐሳብ ነው። እሱም እጅና ፊት ብቻ ማየት ይችላል የሚለው ነው። ሁለተኛው ሪዋያ ያላቸው ወደ ትዳር ወደ ኒካህ የሚገፋፋ የሆነ ነገር ከዛም ውጪ ባለ ነገር ማየት ይችላል ነው። ሶስተኛው ደግሞ ሰፋ ያለ ነው። ከዚህም የበለጠ አድርገው ሰፋ አድርገውታል። ለዚህም ያው የተወሰነ መረጃ አለ የጠቃቀሷቸው ባጭሩ جابر بن عبد الله تنقروا حديث لما الاثنين عليه الصلاة والسلام إذا خطب أحدكم المرأة فإن استطاعون يقرأوا حديث مال أن ينظر إلى ما يدعوه إلى نكاحها بلاد ولا نكاح ميقفافاو نقرنو يتبالونا ስለዚህ ይሄን ማየት ይችላል። ነገር ግን ካንዳንድ ከጥንቃቄዎችና ከመረጃዎችን ከማመዛዘን አንፃር ግን ሲታይ ጅምሁሮች ያሉበት ወይም ደግሞ ኖርማሊ የሚታየው ነገር ቢያይ የተሻለ ነው። ምሳሌ አባቷን ወንድሟ እንደዚህ መሐሪሞቿ የሚያዩት የሰውነት አካሏን ቢያይ የተሻለ ነው። ከዛ ባይሻገር ጥንቃቄ በጣም ስለሚያስፈልግ ጉዳዩ ከባድ ስለሆነ ከዛ ባይሻገር እጇን፣ እግሯን፣ ፊቷን፣ አንገቷን ካስፈልገም ጸጉሯንም ቢያይ ችግር የለውም። የሚከለክል ነገር የለም። ምክንያቱም ብዙ ጊዜ መሐሪሞቿ ጸጉሯ ማየት ስለሚችሉ ወይም ደግሞ ብዙ ጊዜ ጸጉር ግልጽ ስለሚሆን ምሳሌ ተደብቀህ ተብሏል። ተደብቆ ሲያይ መቼም ጸጉራት ተሸፍና ትመጣለች ማለት አይደለም። ስለዚህ እነዚህና ሌሎች ነገራቶችን በማለት እዚህ ላይ ቢገደብ የተሻለ። ከዛ ውጪ ባያይ ደግሞአለው እጇን፣ እግሯን፣ ፊቷን፣ ጸጉሯን እንዲሁ ደግሞ ግልጽ የሚሆን ይሄ አንገቷን በቃ خلاص ከዛ ውጪ ያለ ነገር ሊያይ አይፈቀድለትም። ነገር ግን እዚህ ጋር ደግሞ መታወቅ ያለበት ነገር አለ። ይሄ ነገር ማየት ይቻላል ብለናል። ግን መስፈርቶቹ ምንድናቸው? ለማየት መስፈርት አለ። ዝም ብሎ ልክ አይደለም። መስፈርቶች አሉት። ምንድናቸው? ምን ማሟላት አለበት? አንድ ሲል ልጅ ለማጨት እነዚህ ነገራቶች ለማየት መስፈርቶች ምንድነው ከተባለ አንደኛ ዋናው ቁም ነገር አያዕዚም على النكاح ይህ የሚያጨው አካል በኒካህ ላይ ቁርጥ ያለ አቋም ሊኖር ይገባል። ኒካህ ሊያስር እርግጠኛ በሆነ ንያ ሳይጠራጠር ማለት በቃ እስቲ ከሆነ ይሆናል ካልሆነ አይሆን ሳይሆን ቁርጥ አድርጎ ወስኖ ንየ ተረዱድ ካለበት እንዴ መመላለስ እንዴ ይሁን አይሁን የሚል ነገር መመላለስ ካለበት አይፈቀድለትም ማየት። ስለዚህ ንያው ምንድነው? ቁርጥ ያለ ንያ መሆን አለበት። ምክንያቱም እዚህ ጋር አንድ ነገር አለ። ንያ ሳይኖረው ሁሉ ሴቶች ለማየት በመፈለግ ያችም አጫለው አገባሻለሁ በማለት እቺም እንደዛ ሁሉንም በማግባት ሰበብ ሁሉ ሊያይ አይገባው። ምናልባት ሊያይ ይችላል፣ ግን አላህ ፊት ይጠየቃል። እሷ አታውቅም ይሄ ነገር። ምክንያቱም ንያ አታውቅም። እሷ እውነተኛ ሁን አትሁን። እሺ ብለህ ታያታለህ፣ ግን የውስጥህ የሚያውቀው አላህ ነው። ነገ የውመል ቂያማ ይጠይቃል አላህ Subhanahu Wa Ta'ala። ስለዚህ መጀመሪያ መሆን ያለበት ምንድነው? ቁርጥ ያለ ንያ ሊኖረው ይገባል። ተረዱድ አይገባም። ሌላው ደግሞ አሁንም በጣም ወሳኝ ነገር ምንድነው? አላ ይخሉ احدهما بالآخر مطلقا አንደኛቸው በአንደኛቸው ሊያገል አይገባም።
በኸልዋ ሰው በሌለበት ሊገናኙ አይገባም በጭራሽ ሙሉ በሙሉ ልክ በዘመናችን እንደሚደረገው መሆን የለበትም በቃ በማጨት ሰበብ ይዟት መናፈሻ ለመናፈሻ ይዞራል ልጋብዝ ነይ ሻይ ቡና ብሎ ይዟት ይወጣል አረ ከዚህም የባሰ ብዙ የሚደረጉ በጣም የሚያስጠሉ ጆሮ የሚዘቀጡት ነገራቶች አሉ አይቻልም እንዴ ኸልዋ መኖር የለበትም በጭራሽ ኸልዋ ማለት መገለል ማለት ነው ተገለው ማየት አይችልም ወይ አባት መኖር አለበት ወይ እናት መኖር አለባት ወይ ወንድም መኖር አለበት ወይ አጎት ወይ አክስት በቃ ባጭሩ ብቻ ከኸልዋ የሚያገል የሆነ ሰው መኖር አለበት ያላ በለዛ ግን ፊትናው ከባድ ሁለታቸው ከተቀመጡ الشيطان وثالثهما ሸይጣን ሶስተኛቸው ነው ሰው ፊትናው አይተመንም ስለዚህ ጥንቃቄ ያስፈልጋል ትዳር እንግዲህ ኒዕማ ነው ጸጋ ነው አላህ Subhanahu Wa Ta'ala ጸጋ ነው አላህ ሊታመጽበት አይገባም ሊመሰገን አላህ Subhanahu Wa Ta'ala ባስቀመጠው መልኩ ነው ሊሆን የሚገባው አጀማመሩም በሱና ሊሆን ይገባል በሱና የተጀመረ እስከ መጨረሻው ያምራልና ስለዚህ ሙኻለፋ ሊኖር አይገባም ጥንቃቄ ማድረግ ብዙ ጊዜ ሰዎች እዚህ ላይ ነው የሚሸወዱት ብዙ መሸወድ የሚገኘው እዚህ ላይ ነው አላህ Subhanahu Wa Ta'ala ሁሉም ያግራል እዚህ ላይ ነው ጥንቃቄ የሚያስፈልገው ምክንያቱም ወይ ሊሆን ወይ ላይሆን አንተ ወንጀል ይዘህ መሄድ የለብህም ስለዚህ ኸልዋ ሊኖር አይገባም ሌላኛው ከዚህ ከሸርጦች ከመስፈርቶች መካከል አላ يكون هناك مصافحة بينهما መጨባበጥ በሚገናኙበት ጊዜ መጨባበጥ አልፎም መሳሳም እንዲህ አይነት ነገራቶች በጭራሽ ተከለከሉ ናቸው አብሮ እንዲጎን ነው ጎን ተቃቅፎ መያዝ እንደዚህ አይነት ነገር በጭራሽ የሚታሰብ ነገር አይደለም ሊኖር አይገባም ምክንያቱም አጅነብይ ናት በል ከዛም በኋላ ኒካህ እስካልታሰረ ድረስ አጅነብይ ናት ኒካህ እስካልታሰረ ድረስ አጅነብይ ናት ብዙ ጊዜ አገራችን ላይ አይታችሁ እንደሆነ በቃ ከሌ እሷን አጨ ከተባለ በቃ አገባት የተባለ ነው የሚመስለው በቃ እሷ እነሱ በቃ ምንም በቃ ሙሉ ሆኖ ያገባት ነው የሚመስለው ግን ላ አጫት እንጂ ምንም ነገር አላደረገም በቃ መጀመሪያው እንደነበሩ ናቸው አጅነብይ ናቸው ባይሆን እዚህ ላይ ያው ማውራቱም ላይ ልክ እንደዚህ ሆኖ ምሳሌ ተገናኝተዋል ያያታል ሲያት ራሱ የተለዱት ሩእየተ ተለዱት መሆን የለበትም በቃ ሸሪዓ በፈቀደት መልኩ ለሐጃው አክል አይቶ በቃ خلاص አለቀ ሌላ ነገር የለም ምናልባት ሊያወራት ይችላል ስለ አንዳንድ ነገር መጥፎ ንግግር ያልሆነ ፊትና የሚያመጣ ንግግር እስካልሆነ ድረስ አንዳንድ ነገር ሊያወራት ችግር የለውም ቢያወራት ትንሽ ለሐጃ አክል ስለወደፊት ምን ማድረግ እንዳለባቸው ምን አይነት መልኩ አንዳንድ ወሳኝ የሆኑ ንግግሮች ከመጡ ሊያወራው ይችላል ከዛ ውጪ በቃ ፈላ ሰላም የተሻለ ነው ስለዚህ እነዚህ ነገራቶች ጥንቃቄ ያስፈልጋሉ በተለይ ሸይጣን በዚህ ሰዓት ላይ ነው በጣም በሰዎች ላይ የሚበረታው መጀመሪያ ጫዋ የነበሩ ወንድና ሴት ከዛራ እንዲህ ነገር ከተጀመረ በኋላ ይህን ነገር ከታሰበ በኋላ ነገራቶች ሁሉ ይበላሻሉ ወደ አልሆነ አቅጣጫ ያመራሉ ስለዚህ ከተቻለ ቶሎ አየህ ነገር እንዳይመጣ ወንጀል እንዳይገባ ወዲያውኑ ኒካህ ማሰር ቶሎ መሮጥ ይሄ ተሻለ ነው ካልሆነ ምናልባት ነገራቶች ሊያስገድዱ ይችላሉ የተለያየ ቦታ ሊሆኑ ይችላሉ ወይ በመሃል ጉዳዮች ሊገቡ ይችላሉ ስለዚህ መራራቅ መጠንቀቅ ሌላኛው ይሄ ነው በመካከላቸውም ንግግር ለሐጃ ያልሆነ ንግግርም አይፈቀድላቸውም እይታም ደግሞ የተፈቀደ የሆነ እይታ ከዛ ውጪ ሌላ አይነት ነገር ውስጥ ሊከት የሚችል አይነትም መሆን የለበትም ሌላው እሷም ደግሞ አላ ተخضع بالقول በዛ ሰዓት ላይ በሚያናግራት ወይ ደግሞ ሐጃ በሚያናግራት ሰዓት ድምጽ ልታነሳልስለት አይገባም ልትፈትነው ማለት ነው ልትፈትነው አይገባም ጥንቃቄ ማድረግ አለባት ልትፈትነው አይገባም ጥንቃቄ ማድረግ አለባት ሌላው እሷም ጋር ልክ እንደዚሁ لهم يهم يعصوا سيمدا أن تكون بالحجاب الشرعي الكامل
الذي تظهر به للأجانب ሙሉ የሆነ ሂጃቧን መልበስ አለባት በጣም በሚፈትን አይነት ነገር ወይም ደግሞ በእንትን መሆን የለባት ራሷን እንዲመጣል የለባት ምክንያቱም በዛ ሰዓት ላይ የሚፈልገው ዋናው ነገር በቃ አለቀ ግልጽ የሚታየው ነገር ነው እንጂ በጣም በሚፈትን አይነት ነገር ሰውነቷን እንዳል ግልጥ በሚያደርግ መልኩ አይነት ለብሳ መሆን የለበትም ቅድም እንዳልነው ማየት ያለበት እጇን ነው ብትለብስ እንኳን እጇን ታሳየዋለች አለቀ እግሯን ከሆነ ታሳየዋለች ይግድ እጇን እንደ እግሯን ላይ ወጣለች መልበስ የለባትም በጣም እንትን የሚል ማለት ነው ስለዚህ ይሄንንም ሂጃባን መልበስ አለባት ጸጉሯም ካለገ ታሳየዋለች ከተብቃቃ በቂ ነው እጇና ፊቷን አይቶ በቃ ይበቃኛል ካለ እግርም በቃ ምን በቃ እንደዚህ ነው እስከቻለች እሷ ጥንቃቄ ማድረግ አለባት ዋናው ነገር እጅና ፊት ነው ፊቷን ካየ ብዙ ነገር በዛ አይቶ መገመት ይችላል እጇን ካየ ደግሞ እጇን ካየ የሰውነት አካሏን በአጠቃላይ በእጇ መመሰል ይችላል የሰውነቷን ጥሩነትና መጥፎነት ማለት ነው በእጇ አውቆ ማወቅ ይችላል እግሯን ካየ በቂ ነው ምናልባት ነገር ሐጃ ጠርቶ ደግሞ አይኔ ምክንያቱም ወንድ ጸጉር ሊፈልግ ይችላል ብዙ ወንዶች ጸጉርሽ እንትን ሚሉ ሊኖር ስለሚችል አይ እኔ ጸጉር ማየት አለብኝ በቃ ካለ አላ خلاص አለቀ ከዛ ውጪ ሌላ ነገር የለም ስለዚህ ሂጃባን መጠበቅ አለባት ነው ባጭሩ ሂጃባን መጠበቅ አለባት طيب ሌላው እሱም በሚያያሳት ብዙ ጊዜ ችግር የሚፈጠረው ይሄም ነውና ሊያት ከፈለገ ቀጠሮ ይዞ መሆን የለበትም ወይም ቀጠሮ ቢይዝም እንኳን በድንገት ነው መሆን ያለበት ማየት ያለበት ኖርማል በድንገት ሄዶ መሆን አለበት በተፈጥሯዊ ባለችበት ሁኔታ አንዳንድ ነገራቶች ይቀያየራሉ ነገ በቃ 10 ሰዓት እመጣለሁ ላያት ብለህ ወይ ቤተሰቦቿ ከነገርከው እሷ ካወቀች ነገ 10 ሰዓት ድረስ ጨረቃ መስላ ልትጠብቅ ትችላለች ነገራቶች ተቀያይረው ማለት በአሁን ሰዓት ላይ በጣም ከባድ ነው ነገራቶች በጣም ዘመናዊ ነገራቶች አሉ ተቀባብታ ምን ብላ ነገር ልትቀይረው ትችላለች ያ ደግሞ ትክክል ላይሆን ይችላል ምክንያቱም አንተ ልክ መጀመሪያ ስታያት ተቀባብታ ምን ብላ የሌለ ሰውነታን ቀይራ ስታያት በቃ በጣም ልብህ እንት በቃ ቶሎ በቃ ኒካ ማሰራለን ብለህ በቃ ተገፋፍተህ ትገባለህ ከዛ ከገባችሁ በኋላ ተዳሩስ ከገባችሁ በኋላ ያ ነገር ሲረግፍ ትደነግጣለህ ኧረ እኔ ያየሁት እሷ አይደለችም እስከማየት ትደርሳለህ እሷ አይደለችም እኔ ያየሁት መጀመሪያ ያየሁት እሷ አይደለችም ብዙ ጊዜ እኮ ይሄን ይፈጠራል ሸውዳኛለች አታላኛለች የሚል ነገር ይመጣል ስለዚህ ለሷም ለሱም ኸይር የሚሆነው ጠቢዒ على طبيعتها ምንም ሳትቀባ በል እንደውም ስራ እየሰራች ማየት ካለበት ማር ቤት በገባችበት ሰዓት ነው ማየት ያለበት ኖርማል በሆነችበት ሰዓት ላይ ጠቢዒ በቃ በሆነችበት ሰዓት ላይ ያን አይተህ ነው መግባት ያለበት እንጂ ነገራቶች ተቀያይረው በጣም በተለያየ ነገር ተሸውደው ተለውጦ ከሆነ በኋላ ተገፋፍተው እንኳን በዛ ተዳርስ ቢገባ ለሷም ጥሩ አይደለም ለሱ ጥሩ አይደለም በተለይ ለሷ ይጎዳል ሸውዳኛለች ይላል እኔ አልፈልግም ይላል ከዛ በኋላ አይ አልፈልጋትም ሊል ይተብረና ባልሆነ በሆነ ነገር ትዳሩ ይፈርሳል ስለዚህ ጥንቃቄ ማድረግ አለበት እሱም በዚህ ላይ እሷም ጥንቃቄ ማድረግ አለበት በዚህ ሰዓት ላይ ማየት ያለበት ጠቢዒ አይቶ ነው መግባት ያለበት መዋብ ሌሎች ነገራቶች ከዛ በኋላ ከተዳር በኋላ طيب ይሄ በዚህን ካየነው ሌላው ደግሞ በእዛው ላይ ከተያዩ በኋላ ፎቶ መላላኩስ ይሄ አይቻልም ዑለሞች ከልክሏል ፎቶ አይቻልም ፎቶ መላላክ የለባቸውም በቃ አይቷል አይደለ ካየ በኋላ ሌላ ምንድነው ፎቶ የሚያስፈልገው ፎቶ መያዙ አያስፈልግም ካያት በኋላ እሷም ለሱ ፎቶ መላክ እሷም ለሱ ፎቶ ልትልክለት በጭራሽ አይገባም ይሄ ትልቅ ሙኻለፋ ነው ጥንቃቄ በጣም የሚያስፈልገው ነገር ነው በቃ አይቷታል አለቀ ፎቶ ምንም አያስፈልግም በጭራሽ እሷ ልትልክለት አይገባም እሱም ሊልክላት አይገባም እስካያት ድረስ ሌላው በዚህ ግረ መንገድ የሚነሳው ነገር ምንድነው በሚዲያ ወይም ደግሞ በተለያዩ በስልክ በተለያዩ ሚዲያዎች በቪዲዮስ ወይም ደግሞ በፎቶ ይችላል ወይ ነው ይሄ ዑለሞች የተለያየ አስተያየት ሰጥቶበታል በዘመናችን ያሉ ዑለሞች ራሱ مثلا ሸፈውዛን ተጠይቀው ነበር በዚህ ጉዳይ ላይ የመለሱት ነገር አለ እሷን ማየት ካልቻለ የተለያየ ቦታ ላይ ከሆኑ ፎቶ ብቻ ከበቃው ካየ ችግር የለውም ግን ብለው ይላሉ ፎቶዋን ቢያይ ችግር የለውም ፎቶዋን አይቶ ኮደራት ከዛ ላይ ቢወስን ችግር የለውም ይላሉ ሌሎች ደግሞ ሰልማን ሸህ ያኒ አብዱል ሙህሲን አልዓባድ وكذلك ሌሎችም ሻሉ ሐይዳን እንዲሁ አንዳንድ ዑለሞች ደግሞ ላ ፈላ ይላሉ ይሄን ይከለክላሉ በጭራሽ ምክንያቱም በቃ ሲሄድ
የተለያየ ሀገር እንኳን ቢሆኑ ለምን እዛ ሲሄድ ይያት በቃ እዛ ሲሄድ ይያት የሚል አቋም ያሰፍራሉ ምክንያቱም ይሄ ፎቶ ከባድ ነው ይላሉ ግን ሐቂቃ እዚህ ጋር ምናልባት ዑለሞች አንዳንድ ፈቅደው ልናገኝ እንችላለን ግን ዑለሞች በዛ ሰዓት እንደሚጠየቁት አይደለም ምሳሌ ተጠይቀው እንደሚመልሱት አይደለም ማየት ያለብን ነገራቶቹ እኛ ካለንበት ህይወት ወይም ደግሞ ካለንበት ሁኔታ እና ያይዘው ነገራቶች ይሄ በር ተከፍተው በጣም ብዙ የሚወጡ ፊትኖች አሉ ምሳሌ በጣም ጥንቃቄ ሊደረግበት የሚገባ ነገር ፎቶ ያያታል ፎቶ ትልክለታለች ያያታል ከዛ ፎቶ ትልክለታለች አይተዋል ፎቶ ይልክላታል ታያዋለች ከዛ በኋላ አያትና ወይንም እሷ ስታየው አይ አልተመቸኝም አልፈልግህም ምንድነው ችግሬ በቃ አልተመቸኝም አልፈልግህም ከዛ በኋላ ይዚህ ፎቶ ይዞ ምን የሚያደርግ ይመስላችኋል ይሄ ሰው ምን አይነት ጉድ የሚጫወት ሱብሃንአላህ በጣም ከባድ ነው በተለይ ንቃብ የምትለብሱ እህቶች ጥንቃቄ አደራ ለዛም እነዛ ራሱ ይቻላል እንደው ችግር የለውም ቢያያት ያሉ ዑለሞች ራሱ በጣም እሱ በጣም ታማኝ ከሆነ ፎቶ ማይዝ ከሆነ ለሌሎች ሰዎች የማያሳይ ከሆነ በጣም እንደው አጣቦት ነው ነገሩ ግን ከዚህ ሁሉ መጠንቀቅ የተሻለ ነው መጠንቀቅ የተሻለ ነው ዛሬ ብዙ ሴቶች የሚያለቅሱበት በጣም አደጋ እየደረሱበት ያለው ጉዳይ ይሄ ነገር ፎቶዋን በየቦታው እየበተነ በፎቶ ያስፈራራ ያልፈለገችው ማትፈልገው ህይወት ውስጥ እንድትገባ ወይም ደግሞ ልትሰራው ማትፈልገው ነገር እንድትሰራ ያደርጋል ፎቶዋን በሌላ ነገር የለጠፈ ለሰዎች ሊለቅ ያደርጋል ብዙ አላህ ማይፈራሉ ይሄን ፎቶ ለብዙ ዓላማ የሚጠቀሙ ሰዎች አሉ ስለዚህ ባይፈልግሽ ይሄን ፎቶ እንደሚያጠፋ ወይም ደግሞ እሱ ዘንድ እንደማይቀመጥ ምን አክል ዋስተናለሽ ምን አክል እርግጠኛ ነሽ በርግጥ ሱራ حرام ነው ያነቱ አይደለም ሸፈውዛን ራሱ ይሄ ራሱ ሱራ حرام ነው ብለዋል hatta ማየት ይፈቀደለታል ፎቶ ብትላክለት ካሉ በኋላ ሱራ ፎቶ ሐላል ነው ማለት አይደለም ብለዋል حرامነቱ ግን ضروራ ነው በቃ ብለን እንኳን ለዛ ይይ ብለዋል እንደው ከበቃው ብለዋል ግን ከባድ ነው አንደኛ ይሄ ፎቶ የሚያመጣብሽ ነገር አታውቂም ነገር ብዙ ዋጋ ሊያስከፍልሽ ይችላል ሁለተኛ ሰዱ ዘሪዓ ይሄ ወደ መጥፎ የሚያዳርስን በር ለመዝጋት ከዛም በተጨማሪ ፎቶ ሐቂቃን አያሳይም አለከ ባጭሩ እሺ እንታይ ተባብለው ሊታዩ ነው እሷም ነገራቶች ቅድም እንዳለው በሌላ ነገራቶች ቀይራው ልትመጣ ትችላለች እሱም ደግሞ ያልሆነው ነገር መሳሳብ እሱ እንዲስባት እሷም እንድስበው ሊያደርጉ ይችላሉ ከዛ በፎቶ ያት ተመቸችው ከዛ መጨረሻ ላይ በአካል ሲያት አይ እኔ አልፈልግሽ ብዙ አመት እሷም ምናልባት እሱ ይመጣል ጠብቋል ይጠብቀኛል ተባብለው ብዙ ሰው ሊያመልጣት ይችላል እሱም እንደዛው መጨረሻ ባለቀ ሰዓት እኔ አልፈልጋት ምክንያቱም በአካል መታየቱ በጣም ወሳኝነቱ ምንድነው የሰው ልጅ ፊት ብቻ አይደለም ያየው የሚፈልገው ወንድ ልጅ ምሳሌ ፊቷን አምርቶ ሰውነቷ ላይ አምሮ ይችላል ጭራሽ ላይፈልጋት ይችላል ከዛ ለልክ በአካል ሲያገኛት እኔ አንቺን አልፈልግም እኔ አንቺ ማግባት አልፈልግም ወይዶ እንዲህ ማለት ቢከብደው እንኳን ሌሎች ነገራቶች ሊያደርግ ይችላል ስለዚህ በጣም ጥንቃቄ የሚፈልግ ርዕስ ነው ይሄ ርዕስ ላይ መዘናጋት አያስፈልግም ጥንቃቄ ማድረግ በጣም የተሻለ ነው ነገራቶች ስናደርግ አንዳንዴ በጣም ጥንቃቄ በተሞላበት መልኩ ይሁን እንደዚህ አይነት ነገራቶች በአሁን ሰዓት ላይ በጣም ብዙ ፊትናዎች ያመጡ ነው ብዙ ህቶች እየተሸወዱበት ነው እና ጥንቃቄ ይደረግ ለማለት አክል ነው ምክንያቱም ይሄ በመተጫጨት የሚላኩ ፎቶዎች አንደኛ ትክክለኛ መልክ አያሳዩም ሁለተኛ ፎቶ የማይመለከታቸው ጋር ሊደርስ ይችላል ያንቺ ፎቶ በውስጥ ብዙ ሰዎች ላይ ሊዳረስ ይችላል ሶስተኛ ተፈላጊዎቹ እነዛ በሆነ ምክንያት ባይግባቡ ራሱ ባይገናኙ የሲስቷን ፎቶ ለብዙ ተንኮል ሊጠቀምበት ይችላል ብዙ አደጋ ሊያስከስት ይችላል ስለዚህ ሁላችንም ጥንቃቄ እናደርግ አስለን እንደው ዶሩራ ሆኖ መታየት አለበት ከተባለ ከቤተሰብ ጋር ቤተሰቧ አለች አንተ እዚህ ነህ ወይ እሷ ዛርለ የሆነ ቦታ አለ መህረሟ ጋር ትሄድ ቤተሰቧ ትናገር አባቷ ጋር ትሆንና ከአባቷ አጠገብ ቁጭ ብለው ደውለህ አውራ ወይንም በሷ አጠገብ ደውለህ በሷ አጠገብ አማ ለብቻ ከሆነ ብዙ ፊትና አለ ነገራቶቹን ፈውጣ ይሆናሉ ጥንቃቄ ያስፈልጋል በዚህ ነገር ላይ هذا وصلى الله على نبينا محمد وعلى آله وصحبه أجمعين